ወደ የዕለቱ ጉዳይ ዋናው የዕለቱ ዛራ ሚዲያ ጉዳይ ስናልፍ በጋርዲያን የዩኬ ታዋቂው የጋርዲያን ይዞት የወጣው መረጃ አለ። በጣም ሰፊ ሀተታ ይዞ ወጥቷል። የፋኖ ኢንሰርጀንሲ አማራ ክልል አብዛኛው አማራ ክልል በፋኖ እጅ ነው የሚገኘው ብሏል። ጋርዲያን ተሽሎክላኪ ነው፣ ምንም አያመጣም፣ አይዋጋም፣ አንድ ቀበሌ አይቆጣጠርም ምናምን ነው ብሎ እናረጋ ከበደ መግለጫ የሚሰጡት። ዘጋርዲያን በርካታ ቀናት በርካታ ጊዜ ከፋኖ ኃይሎች ጋር ማሰልጠኛው ገብቶ ህዝቡ ጋር አነጋግሮ የሚፈጸመው የድሮን ጥቃት ጭምር ዊትነስ አድርጎ ራሱ የሚፈጸመው የድሮን ጥቃት ምን ታርጌት እንደሚያደርግ ጭምር መረጃ በሰፊው ዘጋርዲያን ይዞት ወጥቷል። ይሄን ሳመሪው ብቻ ልንገራቸው እዚህ ላይ ምን እንደሚል። የድሮን ጥቃት በሰፊው እየደረሰ እንዳለ ይገልጻል። በሰፊው አማራ ክልል እየደረሰ እንዳለና የፋኖ ኃይሎች ከልዩ ኃይል የወጣ በትግራይ ጦርነት ጊዜ የነበረው አነሳሱ የፋኖ ኃይሎች ከልዩ ኃይል ጭምር ልዩ ኃይል ይፍረስ ሲባል ከዛ የተነሳ ወደ ፋኖ ኃይሎች እንደተቀላቀሉ ይገልጻል። ያው እንዳልኳችሁ ጋዜጠኛው የዘጋርዲያን ጋዜጠኛ አማራ ክልል ቆይቷል። በርካታ ጊዜ ቆይቶ ነው የመጣው፣ ሪሰርች አድርጎ ነው የመጣው። ከፋኖ ኃይሎች ጋር ውይይት አድርጓል፣ አግኝቷቸዋል። ያየውን ለምሳሌ ከሚፈጸሙ ግድያዎች እና ጭፍጨፋዎች በተመለከተ እርጉዝ ሴት በድሮንና በሞርታር መገደላቸውን እርጉዝ የነፍሰ ጡሮችን ጭምር በድሮንና በሞርታር የተገደሉ እንደሆኑ ይገልጻል። የ83 ዓመት አዛውንት መገደላቸው ጭምር ይገልጻል። ምንም 83 ዓመት ፋኖ ናቸው አይባልም እንጂ የድሮን ጥቃቶቹ ጤና ጣቢያ ላይ ፎከስ እንደሚያደርጉ ሜዲካል ሴንተር ይሄ ሴንተሮቹ ሄልት ሴንተሮች ላይ ትኩረት እንደሚያደርግ ዘጋርዲያን ገልጿል። የጅምላ ጭፍጨፋ እንደሚፈጸም ገልጿል። ጾታዊ ጥቃት እንደሚፈጸም ገልጿል። የድሮን ጥቃት በተለይ ደግሞ ህዝብ በተሰበሰበበት አካባቢ እንደሚፈጸም በልዩ ሁኔታ ገልጿል። ህዝብ በተሰበሰበበት እና መሰረተ ልማት እንደ ጤና ጣቢያ የመሳሰሉ ቦታዎች ላይ ትኩረት እንደሚያደርግ የድሮን ጥቃቱ ይገልጻል። የአማራ ህዝብ ከፍተኛ ቁጣ እንዳለበት በከፍተኛ ቁጣ ላይ እንዳለ ይገልጻል። የአማራ ወጣቶች ወደ ፋኖ በገፍ እየገቡ እንዳለ እና ማሰልጠኛዎች በየቦታው የፋኖ ማሰልጠኛዎች እንዳሉ ዘጋርዲያንስ በዚህ ሀተታው ይገልጻል። የፋኖ አማራ ክልልን በቅድሚያ መቆጣጠር አዲስ አበባ ከመሄዱ በፊት አማራ ክልልን ሙሉ በሙሉ መቆጣጠር እንደሚፈልግ እና ለዛም እየሰራ እንዳለ ይገልጻል። በአብዛኛው የገጠር አካባቢዎች በተለይ ይሄ ብልጽግና የመንግስት ትልቅ ከተማ ላይ ኮንሰንትሬት እያደረገ እንዳለ የገጠር ወረዳዎችና ቀበሌዎች ጥሎ እየሄደ እንዳለ በዚህ በሀተታው ይገልጻል። እና አማራ ክልል ዲፋክቶ ኮንትሮል አለው ይላል። ዲፋክቶ ኮንትሮል አለው በጣም አድርጎ ክልሉ ከሞላ ጎደል በሁሉም አካባቢዎች ዲፋክቶ ኮንትሮል እንዳለው ይገልጻል። መንግስት ወደ ትልልቅ ከተሞች እየተሰበሰበ ነው ይላል። ሰብአዊ እርዳታ ያግዳል ይላል። መንግስት ሰብአዊ እርዳታ የትራንስፖርት የኤንጂኦች ጭምር ይከለክላል ብሏል። ቲፒኤልኤፍ ለጦርነት እየተዘጋጀ ነው ብሎ ብልጽግና ይከሳል። ከዚህ ጋር እያይዞ እንደ ሀተታ ያቀረበው የኢትዮጵያ መንግስት ቲፒኤልኤፍ ለጦርነት እየተዘጋጀ ነው ብሎ እንደሚከስም ዘጋርዲያንስ በዚህ ላይ አንስቶታል። የቀይ ባህር ጉዳይ የቀይ ባህር ፖለቲካ እዚህ ውስጥ እንዳለም ያትታል። ለቀይ ባህር እንዋጋለን፣ ለቀይ ባህር ተዘጋጁ የሚል ነገሮች እዚህ ላይ መንግስት እንደሚያስተጋባ ይገልጻል። በሌላ በኩል ደግሞ ተመልካቾች አማራ ክልል ሰልፍ አለ። አማራ ክልል መከላከያ ገዳይ ነው፣ ጡት ቆራጭ ነው፣ ምናምን ቆራጭ ነው። በጣም በርካታ አሁን ግልባጭ ነው አይደል ያለው። አንድ ልጅ አለ እጅ ተቆረጠ፣ ፋኖ ተቆረጠ፣ ቲክቶክ ላይ ምናምን ሁሉም መነጋገሪያ የዛሬ ወራት ነው። የወራት ዜና ነው። ወይ ወዩ ብላችሁ ብትጠይቁት እኔ መልስ የለኝም። ያየነው ሰሞኑ ቲክቶክ ላይ ነው። ቪዲዮ ተለቀቀው አሁን ነው። ነገሩ የተፈጸመው የዛሬ 8 ወር ነው። ብልጽግና ብርቅ ሆኖበት ማለት ነው። እጅ መቁረጥ ለብልጽግና ብርቅ ሆነ። አዲስ ነገር ምን ሲያደርግ እንደነበር ከትላንት ረስቶት አይደለም። የሰው አንገት ቆርጦ የወረና ብልስማ ወርሞ ታጋይ መቼም ካሙራችን የማይጠፋው ልጅ አለ። ቆርጠውት አናግረው ኢንተርቪው አድርገውት የምታውቀው የወለጋ የአብይ ፋኖች የሚባሉት አብይ አደራጃቸው ራሳቸው ኢንተርቪው አድርገው ማርከነዋል ብሎ ከየት ነው ትውልድ ምስራቅ ሐረርጌ ከዛ ባችለር ዲግሪ ምሩቅ መደወላቡ ነው ምናምን ግራጁዌት እንደሆነ ኢንተርቪው አድርገውት ከዛ አንገቱን ቆርጠው ነው የወሰዱት። እያሳዩ እንደዚህ ይሄ በጣም እጅግ ነውረኛ ነው። አብይ አህመድ ያደራጀው ነው። አብይ አህመድ ያደራጀው ህዝብ
እሱ ህዝብ እሪ ይላል። ያው እሱ የሚለው እነግራቸዋለሁ። መጀመሪያ የህዝቡ ጥያቄ ግን እናሰማ። መከላከያ ጡት ቆራጭ ነው። መከላከያ ዘረኛ ነው። መከላከያ ዘረኛ ነው። እኛ የንጹሃን ሞት እናወግዛለን። በአማራ ህዝብ ላይ ተፈጽሟል። በዓለም ላይ ያልተፈጸመ ግፍ አማራ ህዝብ ላይ ተፈጽሟል። ከዚህ በኋላ በነጻ ከምንሞት ታግለን መስዋዕትነትን እንመርጣለን። ዓለም ላይ ያልተፈጸመው አማራ ህዝብ ላይ ተፈጽሟል የሚለው ስህተት ነው። እሱ ከትግራይ የተረፈው ነው አማራ ክልል ላይ እየተፈጸመ ያለው። ይህን የማይቀበል ትውልድ አለ። በነገራችን አሁን አዲስ አበባ ተቀምጦ እዚህ ኢቭን አማራ ክልል ኤሊት ብትጠይቁት ጄኖሳይድ እኮ አልተፈጸመም። የአብን ወጣጤዎች እኮ እንደዛ ነው ያሉት እኮ። እኛ ተፈጽሟል ግፍ የተፈጸመበት ነው ብለን የመጀመሪያ አጀንዳችን ያደረግነው ጋርዲያን ነው። ጋርዲያን ስለ አማራ ክልል ያለው ጭፍጨፋ ያስቀደመው ትልቅ ፕራዮሪቲ ሰጥተን ቁጥር 1 አጀንዳ ያደረግነው እሱ ነው። አዳሚ አያደርጉም እነሱ አያደርጉም እኮ ውዳቂ ምድረ ውዳቂ እኮ ነው። አሁን ይሄ በለው 7 ጊዜ ድሮኗ ትመላለስ ስለነበረ ባባ ማን ነው የሚባለው ሰውዬ ሸበቶ አሁን ምን ይላል? አሁን ስለ ይሄ ሰላማዊ ሰልፍ አሁን አያስተጋባም። ዘጋርዳ እንደዚህ ብሎ አያስተጋባም። እንደዚህ በጥላቻ የታወረ ትውልድ ምን መፍትሄ አያመጣም። ለእናቱ አሁን ለራሱ መከላከል አይችልም። እዚህ ላይ ከትግራይ የተረፈ ነው አማራ ክልል ላይ ያከፋፈለ ያለው። በዓለም ተደርጎ የማይታወቅ አማራ ክልል ላይ ያደረገው ነው። እውነት ነው አማራ ክልል የገደለው ነው፣ ግን በዓለም ያልታየ አይደለም። ጎረቤት ትግራይ ክልል አለ እዛው አጠገብ እዛው አመደች አዳነች አመደች ምናምን ድሮኗ ትመላለስ አመደች ምናምን ጥሩ ሰራችልን እናታችን ምናምን ብሎ ሲያሞግሳት የነበረ ኢሊት ነው። አሁን የራሱ ቄ ነው እየወደመበት ያለው። የምሬን እኮ አብይ እንደሆነ ሞት አታዳንቁ ታስታውሳላችሁ አይደል? ይሄ የሆነ ስለ ሞት አታዳንቁ ሞት እኮ አዲስ ነገር አይደለም የሚለው። ሞት የሌለበት ሀገር የለም። በሞት መሀል ተቀምጠው ነው የኢትዮጵያን ሞት የሚያዳንቁት እንጂ አሜሪካ ዘንድሮ የሞተው ሰው ብቻ በኮሮናም በሌላም መንገድ የሞተው ባለፉት 5 ዓመታት ኢትዮጵያ ውስጥ አልሞተም። እዛ ተቀምጠው የኛን ሞት የሚያዳንቁት ሞት አስፈላጊ አይደለም፣ መቆም አለበት፣ ሰላም ያስፈልጋል። ነገር ግን የህይወት ጉዞና ዑደት የማይቋረጥ ስለሆነ ኢትዮጵያውያን ማማረርና ወደ ኋላ ማየት ብቻ ሳይሆን መበርታት፣ መሰብሰብና መቀየር አለብን። የአማራ ክልል ተመልካቾች በጣም ለየት ያለ ይሄ ሞት አታዳንቁ ነው። አሜሪካ የሞተ ይበልጣል ኢትዮጵያ ከሚሞት አዲስ ነገር አሜሪካ ሆነው ሰው ሞት የሚሉን ውሸታሞች ናቸው። አማራ ክልል የተሰማው ድምጽ ግን በጣም ከባድ ድምጽ የሚባለው እኛ የሞትን መኖር አንፈልግም፣ ራሳችን እየተከላከል መስዋዕትነት መክፈል ነው የምንፈልገው። ከዚህ በኋላ እየተገደልን አንኖርም። ምን ዋጋ አለው? ህዝቡ እንደዚህ ነው የሚለው። የአማራ ገበሬ እናቶችም እንደዚህ ወጥተው በይፋ መልካቸው ሳይደብቁ ምናምን ሳይደብቁ እንደዚህ አይነት ያወራሉ። ይሄ አማራ ክልል ሆኖ ብልጽግና በሚያስተዳድረው ኢትዮጵያ ምድር ላይ ነው አስተዳድረዋለሁ በሚለው አማራ ነኝ የሚል ግን ቲክቶክ ላይ አንተ ፋኖ አንተ ሙትቻ አንተ ገዳይ አንተ ምናምን አንተ ዘረኛ አንተ ምናምን አውደልዳይ አንተ ዘራፊ ሲል ደግሞ የሚውል አማራ አለ እኮ። አማራ ነኝ እኔ ለዚህ አካባቢ ተቆርቋሪ ነኝ የሚል አንዳንዱ ደግሞ ፊቱን ተሸፍኖ ቲክቶክ ላይ ሲያወራ ታዩታላችሁ። መልኩን አሳይቶ ለህዝብ ማድረስ አይችልም። ብዙ አይነት አለ፣ ብዙ አይነት ትግል ነው ያለው የገጠመው። ግን ያስተላልፍ መጨረሻ ግን በጣም ወሳኝ መልእክት ነው። በነጻ ከምንሞት ታግለን መስዋዕትነትን እንመርጣለን። ታግለን መስዋዕትነትን እንመርጣለን። በነጻ እንሞትም ከዚህ በኋላ ነው። ይሄ የአማራ ህዝብ ድምጽ ነው። ሌላ ዛሬ መግለጫ ወጥቷል። የአማራ ፋኖ መግለጫ ወጥቷል። መስዋዕትነትን ከፍላለን፣ ሁሉም አይነት መስዋዕትነት ከፍለን እዚህ ትግሉ እዚህ ደርሷል፣ ገናም ከፍ እያለ ይሄዳል ብሏል። ከፍ እያለ 2 ፔጅ ያለው መግለጫ አብጥቷል። እንደምታዩት ነው። ከድሉ ጫፍ የአሸናፊነት ሰንደቁን እስከምናረጋግጥ ተጋድሏችን ይቀጥላል ነው የሚለው። ዛሬ መግለጫ ወጣበት ትግሉ እየተጠናከረ እንደሆነ
የአመራሩ አንድነት ከፍተኛ ደረጃ ላይ እንደደረሰ የአማራ ትግል ከዓለም አቀፍ እንትን ድጋፍ እያገኘ እንዳለ ድምጽ እያገኘ እንዳለ ለአሊያንስ ከሌሎች ኢትዮጵያውያን ጋር በጣም ዝግጁ የሆኑ ኢትዮጵያውያን እየተገኙ እንዳለ ብልጽግና የሚያደርሰው በደልም በሰፊው ይቃኛል። 2 ፔጅ ነው ያለው። ብታነቡት ታተርፋላችሁ። ብዙ መረጃ አለው። ሌላ ተመልካቾች ኦሮሚያ የተለመደ የኦሮሚያ ኤክስፒሪየንስ ወደ አማራ ክልል እያስተላለፈው ነው ብልጽግና። ድንገራቸው በማስረጃ ከብልጽግና መንደር ያገኛል። የሀገር ሽማግሌዎች፣ የጀነራሎች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባሉ አንድ ጳጳስ አለ። ለምሳሌ እንደ ደላላ የሚያገለግል ኦሮሚያ ኦላን በቴሌፎን ያገናኙ ምናምን ደላ እኔ እኮ አለውልህ ሙጫንኮ እያሉ ይደውለው ያመጣሉ። የድለላ ኮሚሽን ነው የሚሰሩት። ጀነራል እገሌ የሚባል ምናምን ሽማግሌዎች አሉ። የኦነግ የቀድሞ የኦነግ ሰዎች የነበሩ እያመጡ ማን ነው የሚባለው ብርጋዴር ጀነራል የሽመልስ አብዲሳ የሴክሬታሪ ጉዳይ አማካሪው ብርጋዴር ጀነራል ማን የሚባለው ሰውዬ ያለ ስራው እሱ ነው። ኮሚሽን ነው የሚሰሩት። ጃል ምናምን የሚባል ገብቶ የነበረው እሱም ያመጣል። አንድ ኦላ ካመጣ 100,000 ብር ይቀበላል። አንድ ምናምን ካመጣ 100,000። እነዚህ ልጆች ግን ዞር ብለው ነው የሚጋሉዋቸው። ኮሚሽን የሚቀበሉ የሀገር ሽማግሌዎች አሉ። ጳጳሳት ሳይቀሩ አሉ። አዲስ አበባ ጳጳስ ሁሉ አሉ። የምናውቃቸው ጳጳስ አሉ። ኦላን የማፍረስ ስራ ልክ ትግራይ የነበረው ማለት ነው። አርሚ ሰባ ሸረሪና አርሚ ሰባ ማፍረስ አለብን ብሎ 249 ሚሊዮን ብር የሄሜቲ ገንዘብ ተበትኖ 100,000 ብር ለመጣ 100,000 ብር ከፍላለሁ እያለ አፋር የተበጀተ ነበር። ምንም አላረጉትም። ቲዲኤፍ እናፈርሳለን ብለው የቲዲኤፍ ከነመሳሪያቸው ከመጣቸው ይሄን ያክል ክላሽ ይዞ የመጣ ይሄን ያክል ዲሽቃ ይዞ የመጣ ይሄን ያክል ገንዘብ ሰጣለን እያሉ ይወሰዱ አሉ። የሰጡት ያገኙ አሉ። ግን ማፍረስ አልተቻለም። እንደዚህ አይነት በደላላ ማለት ነው። ይሄ ነገር ወደ አማራ ክልል ወርዶ ዛሬ ከአዲስ አበባ ያገኘ ነው። ፕላስ በዜና አለ እሱ የሚመስል ዜና አለ። ፋኖ የማስኮብለል ስራ ነው። የተጠመዱ ቄሶች፣ ሼሆች፣ የሀገር ሽማግሌዎች አሉ። ማስኮብለል ነው እና ኮሚሽን አላቸው። በኮሚሽን የሚሰሩ ይሄ ፋኖ ያገኘው ጊዜ የፋኖ ኃይሎች ይሄ በማስረጃ ዝም ብሎ ባሉባልታ ተራ አሌጌሽን ሳይሆን ዝም ብሎ በደንብ የተረጋገጠ ሳብስታንሺየት የተደረገ በመረጃ በማስረጃ የተደገፈ ካገኙ ግን አይምሯቸው ለራሳችሁ ስትሉ ነው። የአማራ ክልል የገጠመው ችግር በሽምግልና በኮሚሽን በሌብነት ምናምን ያው ማኔጅ የሚደረግ አይደለም። ስብሰባ ተሰብስበው ምን ይሏቸዋል? ደሴ ስብሰባ ነው መሰለኝ። እኛ ወሎ ነው አሰብ ወሎ ነው መሬታችሁ ተወስዶ እኮ መሬታችሁ ተወሰደ የሚል አማራ እኮ ጠፋ። አሁን ፋኖ ወደ ቤታቸው ይግቡ እንበልና ቀጥታ ስለ አሰብ ብቻ እንድናወራ ይፈቀድልን የሚል ሰዎችን ስብሰባ ላይ አመጡ። የሀገር ሽማግሌዎች ናቸው ተብሎ ይሄ ነገር የሞት በቃ እኮ እኔ እኮ ጌታቸው ረዳ አልጀዚራ ጋር ሄዶ ምንድን ነው ያላቸው? አይ ዶንት ቲንክ ሶ የኢትዮጵያ መንግስት ኤርትራ ሉዓላዊነት ጥሶ ሄዶ አሰብ በኃይል ገባሉ የሚል አይመስለኝም። ኤርትራ ሶቨርኒቲ ብሏል። የደሴ የሀገር ሽማግሌዎች ደግሞ ፋኖን አስገቡ፣ እኔ ልጄን አስገብቻለሁ፣ ናብዬ አስገብቻለሁ። እኔ ማሰራጭ ከአንደበታቸው ቢሆን መልካም ነው። ትሰሙታላችሁ። ኮሚሽን ተቀባይ ሽማግሌዎች እየተፈጠሩ ነው አማራ ክልል። መጀመራቸውን ሳንሰማ ሲመረቁ የምናያቸው በርካታ የሆኑ ሜጋ ፕሮጀክቶች አሉ። እኔ ይሄ መንግስት በውስን ሪሶርስ በጣም ውስብስብ በሆነ ችግር ውስብስብ በሆነ ጦርነት መካከል ሰፊ የሆነ ስራ የሚሰራ መንግስት ነው። እንደ ከተማም ቢሆን የምናያቸው አጠቃላይ ልማቶች የመንገድም ሆነ የኮሪደር የገበያ ማዕከልም ሆነ የተማሪዎች ምገባ የዳቦ ፋብሪካም ሆነ ሞሰብ አንድ እነዚህ በጣም ትላልቅ የሆኑ ሰፊ ልማቶች ናቸው። ይሄን አምነን አመስግነን ካልተቀበል የቱን ነው ልናመሰግን የምንችለው? እኔ ለዚህ አመራር ከፍተኛ አድናቆት ነው ያለኝ። እንደ ሀገር ሽማግሌ ግን ከኔ የሚጠበቀው ለምሳሌ ልጄ ፋኖ ነበር፣ መልሻለሁ፣ ወደ ቤት አስገብቻለሁ። ኢትዮጵያ ለኔም ለሱም ታገለግለናለች። አሁን ጫካ ያለውም ቢሆን ሀገር ያስፈልገዋል ለመዋጋትም ለመደራደርም። ስለዚህ አሁን ደግሞ ጊዜ እድሜ ሰጥቶኝ እንኳንም እኔን በቃ አሰብ ከኢትዮጵያ ውጪ ሆነ። የሀውሳ አውራጃ እኮ ነው። ሀውሳ እዚህ የወሎ ክፍለ ሀገር የ100 ዘመን ታሪክ አይደለም፣ የትላንትና ታሪክ ነው።
ንብረት የተወሰደብኝ ብሎ የሚጮህ ወሎ አለ አሁን ሊኖር ይገባል። ከእንግዲህ ግን ያው በእውነት የሐውሳ አውራጃ ሐውሳ የሚባል አውራጃ ሰምቼ አላውቅም። አይገርም? ሐውሳ ነበር ማለት ነው። ሐውሳ ማለት ወሎ አልፎ አፋርን አልፎ አሰብ ማለት ነው። ደሴ ሆኖ ነው እኚህ ሰው የሚያወሩት። ከደሴ እስከ አፋር ሙሉ አፋር ማለት ትልቅ ክልል ነው። ይሄን አልፎ እስከ አሰብ ያለ ሐውሳ አውራጃ እኮ ነው። ሰውዬው ልጄን አምጥቻለሁ ፋኖ የነበረው ናብይ ያስገብቸዋለሁ ማለት የማፍረስ ስራ ማለት ነው። አንደኛው ልጆቻችን አምጡ ሽማግሌ ሆናችሁ እንትና ልጆች ፋኖን አፍርሱ፣ ከዛ በኋላ አጀንዳችሁ አሰብ ብቻ አድርጉ። አሰብ ተወሰደብኝ የሚል አማራ እኮ የለም ይላሉ። አሁን አሰብ ተወሰደብኝ አብይ እኮ ሰርችቶ ተወው እኮ ባጫ ደበሌ ቲክቶክ ላይ ጮሆ ምናምን እኮ ተወው እኮ። አሁን ከምሬ ወዳጆ ጋር ነው እነዚህ አባቶች የገጠሙት። የመጀመሪያ ሼሁ ምንድን ያሉት? እኛ እንደዚህ አይነት መንግስት ጦርነት ላይ ያለ መንግስት እንደዚህ ልማት ሲያለማ አይተን አናውቅም። ልማት በልማት እኮ መቼ እንደጀመረ አናውቅም። በሄደበት ልማት ነው፣ በሄደበት ብዙ የሚገርም መንግስት ነው ይላሉ። ይሄ ተራ ፋርሴ ቡላ እንኳን ትቷል። አሁን ስለ ልማት ማውራት አይችልም። ተራ ፋርሴ ቡላ እንኳን የሃይማኖት መሪ ራሱን እያደቀቀ ያለው መንደር እኮ ነው። አማራ ክልል እያደቀቀ ዘጋርዲያን እንደነገርኳችሁ ዘጋርዲያን መጥቶ አማራ ክልል ሄዶ ከእንግሊዝ መጥቶ አማራ ክልል ጭፍጨፋ እየተፈጸመ ነው። የ83 ዓመት አዛውንት ነፍሰ ጡር በድሮን ተመታ ተገላ ይዋት ጤና ጣቢያዎች በድሮን የሚመቱ ሴንተር በጣም ታርጌት የሚደረጉት ሄልዝ ፋሲሊቲ ናቸው ብሎ በዚህ ሪፖርት ላይ ዘጋርዲያን ያወጣል። ቄስ ነን ሼህ ነኝ የሀገር ሽማግሌ ነኝ የሚል ደግሞ እንዳያችሁት ነው። እንዳያችሁ ብልጽግና የሚጫወትባቸው ተመልከቱ። እነዚህ ሰዎችን ተመልከቱ። አምሮባቸው ነው የሚመጡት ማደራሽ ላይ እና ይሄ እንደዚህ አይነት መንግስት እኮ ልማታዊ መንግስት አይተን አናውቅም ይላሉ። ዋናው ተመልካቾች የወሎ አሰብ አካል ነበር ምናምን የሚሉት ተውትና እሱን አጀንዳ ማስቀየሻ ነው። በኮሚሽን የሚሰሩ የሃይማኖት አባቶች ከብልጽግና ይሄ ከነዚህ አንደበት ማለት ነው የሰማ ነው። ከመንግስት የሰማ ነው። በኮሚሽን ፋኖ ያመጣ ይሄን ያክል ገንዘብ ትወስዳለህ የተባሉ ስራ እየተሰራ ነው።